ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ውዶቼ የብሩኬን አሳልፌ ያለው ምክንያቱም ቪዲዮ እንዳይበዛ የብሩኬን አሳልፌ ወደ ሃይሚ ነው የመጣሁት ማለት ነው። ሃይሚና ብሩኬ አንድ ላይ ያሉበት ቦታ እንግዲህ ብሩኬ እየተጋባችሁት ብዙ በኢንስታግራም ሆነ ስልክ ያላችሁ በቴሌግራም ሁላችሁም እንድትናገሩ ወይም ደግሞ እንድትመክሩ በዚህ አጋጣሚ ትህትና ጠይቃለሁ። እሱም ብሏል ማለት ነው። ስለዚህ እኔ እንግዲህ አላገባውም፣ ነገር ግን እኔ ባላገባም ነገር ግን እንደ ባለ ትዳር ነኝ። ገባችሁ አይደል? ገብቼ ትዳር ውስጥ ባልኖርም ግን ባለ ትዳር ነኝ። ገባችሁ አይደል? ባለ ኢትዮጵያ ሆኖ እኔ ደግሞ እዚህ ሆኜ ያው ግን እንዴት ነው በቃ ትዳር ውስጥ ሆናችሁ ትዳር ውስጥ ገብታችሁ ልጅ ወልዳችሁ ስለ ትዳር የምታውቁ ሰዎች ስለ ብሩኬ አንዳንድ ነገር ምክር ብትሰጡ በጣም ደስ ይለኛል። ነገር ግን ትዳር እኔ ሳስበው በጣም ደስ የሚልና መተሳሰብ ፍራቻ ነው። ነገር ግን ትፈሩታላችሁ ስትገቡበት። ግን ትዳር ማለት ተምራችሁ የማጨርሱ ትምህርት ነው እኔ የሚመስለኝ ማለት ነው። ገባችሁ አይደለ? ብዙ ነገር መተሳሰብን፣ ብዙ መተጋገዝን፣ ብዙ ነገርን የምታዩበት እና ሁለት የተለያዩ ዓለም ላይ ያሉ ሰዎችን አንድ ላይ የተገናኙበት እና ሁለቱም ደግሞ ብዙ ነገርን የሚያልፉበት ነው ብዬ ነው ማስበው። ምክንያቱም እኔ እንደዛ ነው ትዳር ብዬ ማስበውና ትዳር ውስጥ ከገባችሁ በኋላ የምትወጡት ትዳር አለ። ገባችሁ አይደለ? ለመግባት ቀልድ የሚመስል ለመውጣት ደግሞ በጣም ከባድ የሚመስል ትዳር ነው ብዬ ነው ማስበውና ትዳር ላይ ስትገቡ ዝም ብላችሁ ጥልቅ የምትገቡበት አይደለም። ትዳር ላይ ስትገቡ በጣም አስባችሁበት አልማችሁበት መግባት አለባችሁ። ትዳር ቀልድ አይደለም። ትዳር በጣም ከባድ ነው። ከገባችሁት በኋላ እንግዲህ ለሁለት ስትሆኑ ደግሞ በጣም ቀላል ነው፣ ግን የማትወጡበት ነው። ገባችሁ? ልክ አረብ ሀገር መተን የመዳም ቤት ውስጥ ሰርተን የምንመለስበት መዳም ቤት አይደለም ትዳር ማለትና አስባችሁበት ግቡ። ትዳር ውስጥ ስትገቡ ገባችሁ አይደለ? ገብታችሁ ለመውጣት ሳይሆን ላለመውጣት ብላችሁ መግባት አለባችሁ እዛ ውስጥ ማለት ነው። ገባችሁ? እና የበለጠ ደግሞ ትዳር ውስጥ ገብቼ በደንብ ትዳር ይዤ ስኖር ደግሞ እነግራችኋለሁ። እና እናንተን ደግሞ ትዳር የያዛችሁ ልጅ የወለዳችሁ ስለ ትዳር በደንብ የምታውቁ ሰዎች ደግሞ ለብሩኬ ቴክስ ማድረጋችሁን እንዳትረሱ። ነገር ግን እኔ የዛሬ ቪዲዮ ላይ እንግዲህ ብሩኬና ሃይሚ ተጋብቶ አንድ ላይ ቢኖሩ ደስ ባለኝ። ገባችሁ አይደለ? ደስተኛ መሆኑን ግን ይኸውላችሁ የሁላችንም ደስታ ነው። ገባችሁ? ሃይሚና ብሩኬ ተጋብቶ አንድ ላይ ሆኖ ልጅ ወልዶ ማየት የሁላችንም ደስታ ነው። ነገር ግን አሁን እንደምናየው ቶሎ ብሎ ቾኩሎ አብዶ እንዲገቡ አልፈልግም። በዚህ አጋጣሚ ማለት ነው በደንብ ስለ ትዳር አውቆ ሁለቱም በደንብ አውቆበት እንዲገቡ ነው የምፈልገው እንጂ በኦዲየንስ ግፍነት ቀለበት አድርጉ ስላልናቸው ተጋቡ ስላልናቸው አይደለም እንዲገቡበት የምፈልገው። ገባችሁ አይደለ? አሁን ብሩኬ የዛሬ ላይ እንግዲህ ማለት ሰው መጥቶ ሁሉም ሰው ከሚረብሻት ወይም ደግሞ አንቺ ብሩኬ እንደዚህ አትይም ወይም ደግሞ ማንም በቃ አሁን በተፈጠረው ነገር ነው እንግዲህ እንጋባ ብሎ የመጣው ማለት ነው። ብሩኬ በዛ ምክንያት ሳይሆን በደንብ አስባችሁበት የምትጋቡበት ጊዜ ገባችሁ አይደለ? በቃ ወደ ትዳር መግባት አለብን ብላችሁ አስባችሁበት ነው እንጂ ትዳር ውስጥ መግባት ያለባችሁ። የሆነ ሰው ሰንበዲ መጥቶ እናንተን ህይወት ስለበጠበጠ የሆነ ሰው መጥቶ ብሩኬን አፈቅራለሁ ስላለች ወይም ደግሞ ሃይሚን አፈቅራታለሁ ስላለ አይደለም። ገባችሁ አይደለ? አስባችሁበት ነው ትዳር ውስጥ መግባት አለባችሁ እንጂ ቸኩላችሁ መዘጋጃ ውስጥ ሄዳችሁ ፈረማችሁ ብቻ ሚስት እንድትባልና ባል እንዲባል ወይም ደግሞ የሆነ ሰው መጥቶ የሆነ መንግስት መጥቶ እናንተ ባለ ትዳር ናችሁ ምናምን ስለጠየቀ ብቻ ባለ ትዳር ነን ለማለት ብቻ አይደለም መጋባት ያለባችሁ። ገባችሁ አይደለ? አብራችሁ ከልባችሁ ለመኖር ሁሉም ነገር ለመጋፈጥ ገባችሁ እንጂ አስባችሁበት ነው ትዳር ውስጥ መግባት አለባችሁ። እሱም ደግሞ በስነ ስርዓት ሽማግሌ ተልኮ እናት አባት ጉልበት ስማችሁ በስነ ስርዓት እንድትጋቡና ከእናት ከአባት ቤት ተመርቃችሁ እንድትወጡ ነው እንጂ እኔ የምፈልገው በራሴ የሆነ በድንገት ትዳር ውስጥ እንድትገቡ ወይም ደግሞ የሆነ ማለት ያችን መታ አንተን አፈቅራለሁ ስላለች ያችን መታ የሃይሚን ህይወት ስለበጠበጠች አይደለም ቸኩላችሁ ትዳር ውስጥ መግባት አለባችሁና አላማችሁን አሳክታችሁ ገና ልጆች ናችሁ ልጆች ናችሁ ትዳር ውስጥ አትግቡ እያልኩ አይደለም። ነገር ግን ባላሰባችሁበት ቀን አይደለም ትዳር ውስጥ መግባት ያለባችሁ። ምክንያቱም ይሄ ትዳር ስለማይሰምር ማለት ነው የብዙ ሰዎችን እያየን ስለሆነ። ሲቀጥል ደግሞ ትዳር ውስጥ ገባችሁ ማለት አትጣሉ ማለት አይደለም። ትዳር ውስጥ ከገባችሁ በኋላ መጣላት ያለ ነው። ገባችሁ አይደል? እንዲሁም ትዳር ውስጥ ስትገቡ ነው ብዙ ትጣላላችሁ፣ መታገስም ያላችሁ። ገባችሁ አይደለ? ኢቭን እንኳን አሁን የራስ ጉዳይ በቃ እኔም የራስን ህይወት ጀምራለሁ፣ የራስሽ ጉዳይ እኔም የራስን ህይወት ጀምራለሁ ምናምን የምትባባሉት እንዲሁም አሁን እዚህ ጋር ሳትጋቡ እንደዚህ ትባላላችሁ። ግን ከተጋባችሁ በኋላ እንደዚህ አይነት ቃላቶች የሉም።
ገባችሁ? ሃይሚ ብሩኬ አንቺን ገረፈሽም ምንም አደረገሽም መታሽም ምንም አደረገሽም ብዙ ነገር ሊያደርግ ይችላል። መታገስ ግዴታ ነው ትዳሩስ ማለት ነው። ብሩኬም ደግሞ እንደዛ ልክ እንዳሁን ትዳሩስ ከገባ በኋላ የራስሽ ጉዳይ እኔ የራስን ህይወት ይዛለሁ ምናምን የምትባባሉበት ህይወት አይደለም ሁለታችሁም ማለት ነው። ትዳሩስ ከገባችሁ በኋላ ብዙ ነገር የምታልፉበት ነው። ገባችሁ አይደለ? ስለዚህ መንገዱን ጠርጋችሁ ወደ ትዳራችሁ የምትገቡ ከሆነ ሁሉም ነገር ጠርጋችሁ ነው መግባት ያለባችሁ እንጂ ሁሉም ነገር ተሸፋፍኖ አይደለም መግባት ያለባችሁ ብዬ አስባለሁ። ትዳር ስትገቡ በስነ ስርዓት ነው። ገባችሁ አይደለ? በቃ እንዳሰባችሁበት በስነ ስርዓት ነው እንጂ ግዴታ እኛ ትዳር ስትገቡማ ደስ ይለናል እኮ ማናችሁም አትግቡ አንልም። ግን ከገባችሁ በኋላ ብዙ ነገር እንዳይፈጠር መጀመሪያ ተስተካክላችሁ እንድትገቡ ፈልጋለሁ እኔ በራሴ ማለት ነው። ገባችሁ አይደል? የብዙ ሰዎችን እያየ ነው። ትዳር ዛሬ ይገባሉ ነገ ይበተናል አይደል? ኖርማል ነው። ግን አስባችሁበት በስላችሁ ትዳርስ ብንገባ እንወጣለን አንወጣም የሚሉን አስባችሁበት እንድትገቡ እፈልጋለሁ። የእናንተ ትዳር ሁላችንም እንፈልጋለን። ገና ልጆች ናችሁ፣ ማደግ አለባችሁ። ግን ትዳር ቀልድ አይደለም። ገባችሁ? ትዳር አስባችሁበት ግቡበት። እኔ ትዳርን እንደምፈራ ምንም አይነት አልፈራም። አንደኛ ትዳር አግብቶ መቀመጥን በጣም ነው የምፈራው። ሁለተኛ ደግሞ ማርገዝን በጣም ነው የምፈራው ማለት ነው። ገባችሁ አይደል? በጣም ነው የምፈራው። ትዳር የምፈራው አግብቼ ላለመፍታት። ገባችሁ አይደለ? የተፋቱትን ሰዎች ስለማይ አግብቶ መፍታትን በጣም ነው የምፈራው። ከምፈራቸው አንዱ እሱ ነው። ትዳርስ መግባትን የምፈራው ማለት ነው። ሁለተኛ ደግሞ ማርገዝ በጣም ነው የምፈራው። ያረገዙ ሴቶች ምናምን ሳያቸው በጣም ስለምፈራ ለዛ ነው ትዳር የምፈራ ነው። ነገር ግን አሁን ገብቻለሁ አይቀርልኝም። ገባችሁ አይደለ? እና እስቲ ወደ ቪዲዮ እንሂድና ደግሞ አስቴት እንስጥሽ የኔ ውዶች። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክም እንዳትረሱ የኔ ውዶች። ተናገር እንግዲህ አንተ ያስፈራል። ካሜራማን ምን መሰለሽ ቅመሜ፣ ምንድነው ምን ሆነሃል? እኔ ምንም አልሆንኩም፣ ግን አንቺም ሴት መጣ እያልሽ ከምትፈሪ ከዚህ በኋላ አንቺም በቃ ከዚህ ልጅ ጋር ተለያየው ተጣለው እያልሽ ራሽን ከምታስጨንቂ ምናምን ለምን አንገባም? እየቀለድክ ነው? እየቀለድኩ አይደለም። ተጋብተን በቃ እንትን ደግሰን ምናምን አይደለም። በመዘጋጃ ቤት እንጋባ በቃ እንፈራ። ይኸውላችሁ የብሩኬ ሀሳብን አንቃወምን። ገባችሁ አይደለ? ገና ብሩኬ ልጅ ነው። ልጅ ነው፣ የልጅ ሀሳብ ነው ብዬ ነው ማስበው እኔ በራሴ ማለት ነው። ሁላችሁም ሌላ ነገር ልታስቡ ትችላላችሁ። ብሩኬ ትክክል ነው ልትሉ ትችላላችሁ። ትክክል ነው። ትክክል የሆነበት ምክንያት ደግሞ ሃይሚን ማስተረብ ብቻ ነው እሱ የሚታየው በአሁኑ ሰዓት። ከሃይሚ ጋር ሰላም መፍጠርና ከሃይሚ ጋር ሰው እንዳይረብሸው በቃ መዘጋጀት ተፈራርሞ ሃይሚ ሚስቱ እንድትባልና ባለትዳር ናችሁ ተብሎ ህይወታቸው ውስጥ ሰው እንደማይገባ ነው እሱ እንደዛ ነው የሚያስበው። ትዳር ውስጥ ሆኖም ሰው ይገባል። እናንተ ናችሁ ዋና ሚና መጫወት ያለባችሁ። ህይወታችሁ ሰው አለማስገባት የምትችሉት እናንተ ናችሁ እንጂ እናንተ ትዳር ውስጥ ከገባችሁ በኋላም ሰው ይገባል ማላችሁ ላይ ማለት ነው። የእናንተን ህይወት ሊበጠብጥ ይፈልጋል። ኢቭን እንኳን ሴጣን የሚበረታው እናንተ ትዳር ውስጥ ስትገቡ የእናንተን ትዳር ለማፍረስ ነው። ገባችሁ አይደለ? እንኳን ትዳር ውስጥ ሳትሆኑ አፍርሶ ማለት ነው። ገባችሁ? ያ ሁሉ ግን መቃወም ያለባችሁ ሁሉም ነገር መሀላችሁ ላይ ሰው እንዳይገባ ማድረግ ያለባችሁ ግን እናንተ ናችሁ። ገባችሁ አይደለ? ስለዚህ ብሩኬ አሁን አንተ የሚታይ ሰው መጥቶ ሃይሚን እንዳይረብሻት ትክክለኛ ህይወት እንድትገቡ ባልና ሚስት እንድትባሉ ከዚህ በኋላ ማንም ሰው መጥቶ አንተን አፈቀርኩ እንዳይል ሃይሚንም አፈቀርኩ እንዳይል ነው አንተ የምትፈልገው ማለት ነው። ነገር ግን ትዳር ደግሞ ቀልድ አይደለም። ትዳር ስትገቡ ቀልድ አይደለም። ያው አሁንም ብዙ ጊዜ አመት ሆናችኋል አይደል? 2 አመት ምናምን ሰው ብዙ ነገርን አልፋችኋል፣ ብዙ ነገርን ታግሳችኋል። እርግጠኛ ነኝ ትዳር ውስጥ ገብታችሁ ብዙ ነገርን እንደምታልፉት። ነገር ግን እንግዲህ እስቲ የሃይሚንም ደግሞ እንስማ። ለምና ቁጭ ብለን መቃብር ከዛ ቀስ ብለን እግዚአብሔር ሲፈቅድ ደግሞ እንጋባለን በስርዓት። ምን ማለት ነው ደግሞ? በስርዓት እንጋባለን ማለት በስርዓት ሲል እሱ ደግሞ ሽማግሌ ልኬ ምናምን ቤተሰብ ሰርግ ተደርጎ ምናምን የምንጋባው በስርዓት ነው። አሁን ግን መዘጋጃ ሄደን ባልና ሚስት ናችሁ ተብሎ 4 ሰው ገባችሁ። በእናንተም 4 ሰው በሱም 4 ሰው ቁጭ አድርጋችሁ መዘጋጀት ትጋባላችሁ ማለት ነው። እሱን ነው እንግዲህ ብሩክ የሚለው ማለት ነው። ምንም ማለት አይደለም። እኔ እና አንቺ ባልና ሚስት ነው ያልኩሽ። እንጋባ ባልና ሚስት ነው ያልኩሽ። ብዙ እቅዶች አሉን አውቃለሁ። ብዙ የምናወራቸው ነገሮች አሉ። አይ ምን እየቀለድኩ አይደለም። እየቀለድክ ነው እንደዚህ አይነት ሀሳብ ታዲያ እንዴት ተቀብለኝ? እግዚአብሔርን እየቀለድኩ አይደለም። እኔ ምሬ ነው እንዴ እኔ ይበጀናል ብዬ ያሰብኩት ነው። እግዚአብሔርን አለ እንግዲህ ቤተሰብ እኔ በውሸት ይምላል ብዬ አላስብም። ገባችሁ አይደል? እግዚአብሔርን አለ እንግዲህ ማለት ነው። ግን ያው እኔ አንድ ላይ ቢሆን እኮ እኔ ደስተኛ ነኝ።
ገባችሁ? ሃይሚና ብሩኬ እኮ ተጋብቶ ልጅ ቢወልዱ እኮ ደስተኛ ነኝ። ነገር ግን አትቸኩላችሁ የገባችሁበት ትዳር አይሰምርም። ገባችሁ አይደለ? ወይም ደግሞ ብሩኬ ሰው ስላስፈራራው ይሄ ሰው መጥቶ ህይወቱ ላይ ስለገባ ወይም ደግሞ ሃይሚ ላይ ህይወቱ ላይ ስለገባ የሚገባበት ትዳር አይደለም። ቤተሰብ ማለት ነው። ትዳር ቀልድ አይደለም። ትዳር እንደምንም ገብታችሁ የምትወጡበት አይደለም። ትዳር አስባችሁበት ነው መግባት አለባችሁ። አስባችሁበት። የእውነት ነው ምናችሁ። እኔ እንኳን ማለት ነው ገባችሁ? ትዳር ውስጥ ልትገቡ ብዙ ነገር አለ። ብዙ ነገር ማለት ነው። ብዙ ነገር እኔ እንጃ አላውቅም። እኔ እንኳን አሁን ኢትዮጵያ ሊሄድ እየተዘጋጀው ነው አይደለ? ነገር ግን ልንገራችሁ ኤቭሪዴ ማስበው በቃ ወይኔ ቤቴን እንዴት አደርጋለሁ፣ እንደዚህ እቃ ቀራኝ፣ ይሄ አልገዛውም ምናምን እያልኩ እንኳን በጣም ነው ማስበው ማለት ነው። ከዛ በኋላስ ትዳር ውስጥ ከገባችሁ በኋላ ገና ብዙ ነገር ታስባላችሁ። ገባችሁ አይደለ? ብዙ ነገር ማለት ነው። ኢቭን እንኳን ሃይሚና ብሩክ አሁን ልጆች ናቸው አይደለ? ኦኬ ባልና ሚስት ይሆናሉ አይደለ? ልጅ ይመጣል። አስባችሁበት ይሁን ሳታስቡ ልጅ ይመጣል። ያ ልጅን ደግሞ ለማሳደግ ደግሞ እናንተ አላፍንነት መኖር አለባችሁ። ገባችሁ አይደለ? ስለዚህ ትዳር ማለት እኔ እንጃ አላውቅም። እኔ ሳልገባ ራሱ ትዳርን ሳልኩት በደንብ አውቃለሁ። እኔ እንጃ ስለ ትዳር ሲወራ መስማት በጣም ደስ ይለኛል። እሰማለሁ ብዙ ቦታ ማለት ነው። እና እኔ እንጃ አላውቅም። ቤተሰብ እናንተ እንግዲህ ብሩክ ትክክል ነው ልትሉ ትችላላችሁ። አንድ ላይ እንዲሆኑ እንፈልጋለን። መፈለግ ብቻ አይደለም። እነሱ ያሰቡበት ቦታ አላማቸውን አሳክተው አብሶ ሃይሚ ሱፐርማርኬት እከፍታለሁ ያለችበት ቦታ ከፍታ ምናምን በስነ ስርዓት እንዲጋቡ ነው እኔ የምፈልገው። አለቀ። ትዳር ከተባለ ምንም ሰው እየመጣ እኔና አንቺን ለማለያየት ከሚሞክር ለምን ተጋብተን በቃ አንደኛችንን አንኖር? የምሬን ነው። ባለፈው ሽምግልና ብዬ እየቀለድኩ ነበር። አሁን ግን የምሬን ነው። አሁንም እየቀለድክ ነው እንጂ እንደዚህ አይነት ሀሳብ ይዘህ ልትመጣ አትችልም። የቀለድኩ አይደለም። ደግሞ በመዘጋጃ ነው እንከባየል እኮ ድግሱን ከፈለግሽ ይደገስ በቃ። እንደዛም ሀሳብ የለኝም በሰዓት እንዴ ምን አይነት ሀሳብ ነው ስጀምር? እንዴት እንደዚህ አይነት ሀሳብ ታስባለህ? ምን ላድርግሽ? አይሚ ሁሌ እየጣላን ነው። እኔ እኮ ጨነቀኝ። የተጋባን እንጣላ? ለምን እንጣላለን? ማን ሴት ቢመጣ ምን እያየን እኮ ነው። የተጋባ ስንት እንትን እያለ እኛ ምን አገባን ታዲያ? አይደለም የተጋባ ይጣላል። የተጋቡትን ነው እያየን ነው ብላለች። እውነቷን ነው ሃይሚ። የተጋቡት ስንቱ እየተጣላ ነው። እንደውም ስትጋቡ ትጣላላችሁ፣ ግን ስትጣሉ ዝም ብላችሁ የምትወጣው አይደለም። ትዳር ብዙ ነገር ማሳለፍ መቻል አለባችሁ። ገባችሁ አይደለ? ብዙ ነገር ማለት ነው። ማታ እንኳን ሃይሚና ብሩኬ የሆነ ነገር ላይ እንኳን ተጣልቶ ማደር የለበትም ነገሩ ማለት መፍታት አለባችሁ። ሃይሚ ጥፋተኛ ከሆነች ሃይሚ ጥፋተኛ እንኳን ብትሆን ማለት ነው ብሩኬ ጠርቶ አብሮ ያ ነገር እንዳያድር ነይ ማን ነው ጥፋተኛ ብላችሁ ማታው ነው መታረቅ አለባችሁ። ትዳሩስ ማለት ነው። ካልታረቃችሁ እየሰፋ ማላችሁ ላይ ሰው እየገባ በትትኑ ነው የሚወጣው። ትዳሩ ስትገቡ እኔ እንጃ አላውቅም። በጣም ከባድ ነው። ብዙ ነገር ማሳለፍ አለባችሁ። አይታችሁ እንዳላያችሁ ካላለፋችሁ ትዳር ውስጥ ይቺ ጥፍር ቆሻሻ የምታክሏል እንደ ነገር ከያዛችሁ በጣም ከባድ ነው። እንዴ የሚያጋጨን ነገር ሊኖር ይችላል እኮ ግን በሴት ምናምን ሊሆን አይችልም ብዬ ነው ማስበው። ሊሆን ይችላል ብሩኬ ተጋባችሁ ማለት እኮ አንተና የምታፈቅር ሴት አትመጣም አይደለም አንልም። ሃይሚንም እንደዛው የሚያፈቅራት ወንድ አይመጣም ሚስት ስለሆነች የብሩኬ ሚስት ስለሆነች አሁንም እኮ ባልና ሚስት ናችሁ። እኛ እንደዛ ነው የምናስበው። ገባችሁ አይደለ? አንድ ቤት ውስጥ እየኖራችሁ ፍቅረኛሞች ሆናችሁ ነው እንግዲህ ሰው መጥቶ እናንተን እንደዚህ የሚበጠበጠው አይደል እንዴ? ያው ነው እኮ ባለትዳር መሆን ብቻ ባልና ሚስት ወይም ደግሞ ህግ አውቀዋል ወይም ደግሞ መንግስት አውቀዋል ወይም ደግሞ በቤተክርስቲያን ደግሞ በቤተክርስቲያን ተጋብተን አባቶቻችን አውቋል የሚለው ብቻ ነው ስም እንጂ ያው ነው። ሰው አይገባም አይባል ይገባል። ትዳር ውስጥ ሆናችሁ እንደም የበለጠ ነው የሚገባው። ከዚህ ሀሳብ ዝም ብለህ አታቅርብልኝ። ገባ? በደንብ አስብበት። ያሉን ሰዎች ነን አይደለ? እና ለአንድ ተራሴ ብለን እኔ ለአንድ ለሷ ብዬ አይደለም እኔ በቃ እንዲሁ የምፈልገው ነገር ነው። አንቺም እንደዚህ ሁሌ እየጨቃጨቀን ሁሌ እንደዚህ አይነት ወይ ከምንኖር ለምን አንተው እንደውም ቤተሰብ እኔ እንደ ሀሳብ ልንገራችሁ ማለት ነው። ኦኬ እንደዛ ካሰቡ ሽማግሌ አሁን ፋሲካ ደርሷል አይደል? ሽማግሌ ይላክ ለሃይሚ እኔ እንደኔ ሀሳብ ፕሮሚስ ይደረግላት። ከዛ በኋላ አብሮ ይቆዩ። አለቀ። አንድ ቤት አይደለም የሚኖሩት። በቃ ሽማግሌ ለአባት ይላካል። ከዛ ፕሮሚስ ይደረግላታል ለሃይሚ ሳይጋቡ ኦኬ ይቆያሉ። ከዛ በኋላ ደግሞ ወደ ሰርግ ምናምን ተደርጎ ደግሞ በስነ ስርዓት ይጋባሉ ማለት ነው። እንደዛ ነው የምፈልገው እንጂ እየተሮጣ ሄዶ መዘጋጃ እንደ እንትን ተጋብቶ ከዛ በኋላ ሚስቴናት አለቀ እንደዛ አይነት ነገር እኔ አልፈልግም። ሽማግሌ የበለጠ ደግሞ ሽማግሌ ተልኮ ቤተሰብ ጋር በቃ እንደዛ ደስ ይለኛል። እየቀለድኩ አይደለም ሃይሚ፣ እኔ ምንም እየቀለድኩ አይደለም። እግዚአብሔርን እየቀለድኩ አይደለም። በሰዓት እንደዚህ አይነት ጥያቄ ማቅረብ ደግሞ ሌላ ነገር ነው እንዴ? ምን ችግር አለ? ይሄንን አንተን ካለ መግባት ጋር አያገናኘውም። ግን እኛ ደግሞ በጣም ብዙ ቅዶች ያሉ ሰዎች ሐራም ሃይሚዬ እኮ ልብስ ራሱ አልቀየረችም። ጀምሬ ነው በትናንትና ልብስ ነው ራሱ ያለችው ማለት ነው አይደል?
አውቃለሁ ብዙ እቅዶች አሉ። ታዲያ ፈትነኝ እየፈለክ ነው። እኔ ለምን ፈትነሽ? እና ታዲያ እንዴት እንደዚህ ትላለህ እንዴ? ምን ልክ ለማንም ብለን እኛ እቅዳችንን እንትን ማለት የለብንም። መሆን ባለበት ሰዓት በስነ ስርዓት ይሆናል። አብሶ እኔ በተክሊል ቢጋቡ ደስ ይለኛል። የምሬ ነው የምላችሁ። በቃ በቤተክርስቲያን ቢጋቡ ደስ ይለኛል። ገና እነዚህ ጩጬ ልጆች ናቸው። አድጎ በስነ ስርዓት አላማቸውን አሳክቶ በስነ ስርዓት በቃ በሚፈልጉት ቦታ እኔ ግዴታ ይሁን አይደለም ምለው በሚፈልጉበት ቦታ ይጋቡልን። ገባችሁ አይደል? ግን አሁን አይደለም በዚህ ሐሳብ ወይ ደግሞ በዚህ የሆነ ቸኩሎ ምናምን አይደለም ትዳር ውስጥ መግባት ያለበት። በቃ አስቡ በስነ ስርዓት እዚህ ሰዓት እንጋባለን። 29 ዓመቴ ሲሆንም አለ ብሩኬ፣ ሃይሚም 25 ዓመትም 26 ዓመትም ሲሆነኝ አለች። በዛ ሰዓት ነው መጋባት ያለባችሁ። በቃ አሁን ደርሰናል ለትዳር፣ ወደ ትዳር እንግባ ብሎ ትዳር እንዲገቡ ነው እንጂ በችኮላ እንዲገቡ አልፈልግም እኔ። ገባችሁ አይደለም? እኔ ለማንም ብዬ ቸኩዬ ማህን ነገር ውስጥ መግባት አልፈልግም። አንተ ደግሞ ልክ እንደዛ ይሆናል። ግን በችኮላ እንኳን ስጋት የሆነብኝ ነገር ይባስ ተለያይተን እንዳንቀር ነው። አንለያይም አልኩ አይደለም? እንደየተሆነ እንዴት ነው ታዲያ? ምንም ይፈጠር ምንም እኔ ብሩክ ይኸውልህ አንለያይም ብለህ ልትፈራ ትችላለህ። ሃይሚም ልትፈራ ትችላለች። ነገር ግን ትዳር ውስጥ ከገባችሁ በኋላ እንኳን 80 እንደዚህ ለመቅደድ በጣም ቀላል ነው። ገባችሁ አይደለ? ከገባችሁ በኋላ 80 መቅደድ እያየናቸው ነው እኮ ትዳርን አለ በስነ ስርዓት ሳይመሩ ኦኬ ትዳራቸውን በትኖ ልጆቻቸውን በትኖ እየኖሩ ያሉትን አይተናል እኮ። ገባችሁ አይደለ? ትዳር ውስጥ ከገባችሁ በኋላም እኮ መለየት አለ። ገባችሁ አይደለ? አሁን እናንተ የአሁኑን ነገር በደንብ ካላለፋችሁት ተቋቁማችሁ ካላለፋችሁት እኮ ትዳር ውስጥም እኮ ያጋጥማል። አሁን ያለንበት ህይወት ትዳር ውስጥ ከገባን በኋላ አያጋጥምም አትበሉ። ያጋጥማል፣ ግን ማለፍ አለባችሁ። ገባችሁ አይደለ? ስለዚህ አሁን በእናንተ ህይወት ውስጥ የሚገባውን ሰዎች ማባረር በቃ በአሁኑ ጠርጋችሁ ካልሄዳችሁ ብዙ እንዴ ትዳር ውስጥ ከገባ በኋላ እንደውም የበለጠ ነው ትዳር ውስጥ ሰው የሚገባው። ነግሬያታለሁ እኮ ይሁን አንቺም እኮ ተስፋ የምትቆርጪበት ቀን ይመጣል አይደል? ሁሉም ነገር የሚሰለችበት ቀን ይመጣል አይደል? ብሩኬ እሱ ማለት ነው ፈጣሪ ካልፈቀደ ትዳር ውስጥም ሆነን ተስፋ ልንቆራረጥ እንችላለን እኮ እግዚአብሔር ያለው እኮ። ታዲያ ይሄን አሁን ከፈጣሪ ጋር ምንድን ነው የምትገናኘው እኮ? ነገሮች በሙሉ በስነ ስርዓት ይሆናሉ። ጊዜው ሲደርስ በስነ ስርዓት እንዲሆን ነው የምፈልገው። ማንኛውም ሴት ከቤተሰቧ ቤት እንደምትወጣው ልክ እንደዛ ነው የምፈልገው እንጂ መሆኑ ይቀራል ብዬሻለሁ። እኔ አንቺ ካመንበት ብዙ ነገር የሚቀረ ነገር እንዳለ እያወቁኝ እኮ ማለት ነው እኮ። እኔም እኮ ገርሞኛል እንደዚህ አይነት ሀሳብ ይዘህ ስትመጣ እንዴ። በቃ ማንም ሴት የምትፈልገው እንደዛ ነው። ቤተሰብ የእውነት ነው የምላችሁ። መዘጋጃ ሄዳ ብቻ ፍርማ 80 ፍርማ ብቻ ሳይሆን በቃ ሽማግሌ ተልኮ አብሶ ቤተሰብ እኔ ከአዲስ አበባ ነው እስከ እኛ ድረስ ማለት እኛ ለምንገራችሁ የእናቴና የአባቴ ቦታ የሚኖሩበት ማለት ነው። በጣም ሩቅ ገጠር ነው የሚኖሩት። ገባችሁ አይደለ? ሌራን ታውቃላችሁ? ሌራን አልፎ ምናምን እንደጋኝ ወረዳ ነው። ኦኬ የኛ ማለት ነውና እስከዛ ድረስ ነው። ገባችሁ አይደል? ሌላኳቸው ማለት ነው። ቢያንስ እስከ እንንጃ አለቅም እስከ ቢያንስ አስቡት እስከ 250 ሜትር ምናምን ይሆናል። ኪሎ ሜትር ነው እንደዛ ነው የሚባለው። በጣም ሩቅ ቦታ ነው የላኳቸው ከአዲስ አበባ ሽማግሌ ተላከው ማለት ነው። ገባችሁ አይደለ? ስለዚህ ግዴታን እኛ ሽማግሌ በቃ እኛ ሰፈር እንንጃ አለቅም ሽማግሌ ካሳይላክ ከተጋባችሁ ምናምን የሆነ እንንጃ እንትን ከተባለ ውርደት ነው እኔ የሚታየኝ ማለት ነው። ገባችሁ አይደለ? ስለዚህ ግዴታ ከምንም በላይ ደግሞ ሽማግሌ ግድ ነው እኛ ጋር ማለት ነው። ግድ ነው። ከዛ ሲወጣም መልስ እንኳን ብታረጉ ችግር የለውም። ሽማግሌ ተልኮ እናት አባት እጅ አጎት አያት ኦኬ እስከ ወንድሞቼ ትንሾቹ ድረስ የክርስትና እናቴ የአክስቶቼ እንዳለ እጅ ይቀበላል። በአሁን ሰዓት ደግሞ የአባት የእናት እጅ ደግሞ 20,000 30,000 ነው። ገባችሁ አይደለ? የአጎት ደግሞ እስከ 5,000 ነው። ገባችሁ? ወንድም እንዳለ 10ም ወንድም ይኖር አጎት 10ም ይኖር አክስት 10ም ትኖር እጅ ይቀበላል። ስለዚህ ያ ሁሉ አሟልታችሁ ግድ ነው። እንደዛ ካልሆነ ውርደት ነው። እኔ እንጃ አላቅም። እኛ ጋር ውርደት ነው። ገባችሁ አይደለ? ከዛ በኋላ ግን መልስ ስትሄዱ ራሱ ስትሄዱ ለሁሉም ለዛ ሁሉ ልብስ ጋቢ ምናምን ይዛችሁ ትሄዳላችሁ። ገባችሁ? እኛ ጋር ቀልድ አይደል። እኛን ሊያገባ እኛ ሀገር ማለት ነው እኛን ሊያገባ የሚመጣው ወንድ ግዴታ አቅም መኖር አለበት። የምሬን ነው የምላችሁ። እና በጣም ከባድ ነው። ግን የበለጠ ደግሞ ሽማግሌ መላክ አለበት ግዴታ ማለት ነው። በቃ እኛ ጋር ግዴታ። እሺ እግዚአብሔር ይጠብቀን እንጂ እኔ እግዚአብሔርን በሚፈጠረው ነገር ሌላ ምን ችግር ከመጣ ምናምን እንድንጣላ ምንም እንድንል አልፈልግም። እኔ ድብር ብሎኛል፣ ጭቅጭቅ ደክሞኛል። እኮ ብሩኬ እኮ እንዳይጣሉ ነው በቃ ትዳር ውስጥ እንግባ የሚለው። የምሬን ነው እንዳይጣሉ በቃ ትዳር ውስጥ እንግባ ይላል። ግን ትዳር ከባድ ነው ብሩኬ፣ እንደምታስቡ አይደለም። አሁን ካላለፋችሁ ትዳር ውስጥ ማለፍ አትችሉም። ስለዚህ አሁን የሚመጣውን ነገር ሁሉ መቋቋም አለባችሁ፣ ማለፍ አለባችሁ። አንተለም እያልኩ እኮ ነው። አንተ ውስጥህን በመሆን ፍርሃት እንትን እያልኩ አይደለም። ከዛ ሲቀጥል ደግሞ እኔ አሁን ብዙ ያልተረዳኋቸው ነገሮች ሊኖሩ ይችላሉ። እንዴ ምን አለ ያልተረዳው ነገር?
አንተም ገና በደንብ አስተዋይ መሆን አለብህ ነገሮች። እርግጠኛ ነሽ? ቢረፍድስ? እንደዛ የሚባል ነገር የለም። እንዴት ነው ማለት ነው? አይረፍድም ብሩኬ። በቃ አንድ ላይ ለምን አንሆን? ብሩኬ አንተ ህይወት ላይ እኮ ገና ብዙ ያላለቁ ነገሮች አሉ አይደለ? ምን አለ? ኦኬ የልጅ ነገር አለ። እሱን ኢንተረስት አድርገኝ በቃ እኔ በዛ አያችሁ ገና ያው ተነሳ ነገሩ ተነሳ። እኔ እኮ ሁሉም ነገር ተጠርጎ ይቀራ መስሎኝ ኦኬ ደስ ብሎኝ ነበር፣ ግን የልጁን ነገር ገና አለ። ይኸው ተነሳ። ሃይሚ አሁን በቃ የሚያሳስባት እሱ ልጁ ምናምን በቃ ነገሩ በቃ እንዳለ የሆነ ነገር እንትን ተብሎ በቃ በትክክለኛው ነገር ነው የምትፈልገው እና ብቻ ከባድ ነው። የምሬን ነው። እኔ እርግጠኛ ነኝ የብሩኬ ልጅ እንዳለው ነው ማለት ነው። 100% እርግጠኛ እፈርማለሁ። ልንገራችሁ ያው እንደዛ አድርጓል። ለምን ሄዱ እንደዚህ አደረገ? በቃ ለምን ካይም እኔ በጣም ያናደደኝ ካይሚ ተደብቆ ለምን ሄደ? ከሄደም ለምን አልነገራትም የሚለው ነገር ነው። እኔ ምክንያቱም እኔ የሚቀር ስለማልለው ማለት ነው። ግን ልጁ የብሩኬ ልጅ እንዳለው ነው። ኦኬ ተንዛዛም ዲኤንኤ ተቀይሮም የብሩኬ ልጅም አሉትም ምንም አሉትም መጨረሻ ግን የብሩኬ ልጅ እንደማይሆን 100% ነው የምነግራችሁ። 100% ማለት ነው። ገባችሁ አይደለ? ብሩኬ ሴት ልጅ ነኝ እኔ ሴት ልጅ ነኝ አስባለሁ። ተባለ ነገ ህይወት ይጨነቃል። ለነገ ህይወት ይጨነቃል። ይሄ የማመን ያለማመን ጉዳይ አይደለም። አንተ ህይወት ላይ በጣም ብዙ ነገሮች አሉ። እኔ አሁን አንተ እንደዚህ አድርገሃል እያልኩኝ መውቀስ አልፈልግም። እንዴ እኔ አንተ ማጣት ፈልጋለሁ። እኔ እኮ በሚለው ነው በቃ አሁን ራሱ አብሬ ያለሁት በቃ የዛሬ እንደሰት በሚለው ነው። ነገ እንደሚያስጨንቀኝ ግን እየገባህ አይደለም እንዴ? እኔስ ምን ላድርግ? ሴት ልጅ እኮ ነኝ። እያንዳንዷ ቀን እኮ ለእኔ ዋጋ አላት። እኔስ ምን ላድርግ? እሺ አላውቅም ብሩኬ። ለሱ ደግሞ እየዘጋጀሁ ነው። እውነቱ ስነግርሽ ልጅ አንተ ከሆነ እኮ ልጅቷ ትረብሸኛለች። እድሜ ልኬን ነው የምትረብሸኝ። ሱና ያለን በቃ አንተ ከሆነ አልሽኝ አይደል? አሁንም ይሄን እኮ ያመንክልኝ መጠየቅሽ ልክ ነሽ፣ ግን እኔ አይመለከተኝም። ምን አስባለሁ ላይ እንደመጣች እኮ ማለት ነው። ሃይሚዬ እርግጠኛ ነኝ የምነግርሽ የብሩኬ ልጅ አይደለም። የብሩኬ ልጅ አይደለም። ገባሽ አይደለ? እኛ ሴቶች ገባችሁ አይደለ? አምነንበት ብንገባ ችግር የለው። ልጅ ኖሮት ብናገባ ችግር የለው። ነገር ግን እኛ ልጅ ሳይኖረው ገብተንበት ግን ከኛ ተደብቆ ደግሞ ልጅ ሲኖር ግን ለሴት ልጅ ምን ያክል ከባድ እንደሆነ ሁላችሁም ታውቃላችሁና ብቻ የእናንተን ፍቅር ሙሉ ፍቅራችሁን ይመልስልኝ መድኃኒዓለም ማለት ነው። ገባችሁ አይደለ? በቃ ሁለታችሁም ተደስታችሁ ይሄ ለቅሶ አልቆ ኦኬ ሃይሚን ማታለቅሽበት ኦኬ ሁለታችሁም ደስ ብሏችሁ እንዳይ ነው የምፈልገው። የእናንተን ክፉ ቀን የእናንተን መጥፎ ቀን ማየት አልፈልግምና ወይኔ ቤተሰብ ቻው። እሺ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። እኔ አልችልም። ቻው። እሺ ሰላማችሁ ይብዛልኝ። ባይ